ብሩኬ ማለት ነው ዛሬ ማታ ላይቭ ላይ እንገናኛለን ብሏል። እንግዲህ ልኩን የሚነግረው ሰው አለ ማለት ነው። እና በዛ ላይ ደግሞ ስፖርት ምናምን እየሰራ ነው። ኤፋ ጉድፈላ ሲያቀብጥ ከብሩኬ ጋር ተጋጥመ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ ቤተሰብ ማለት ነው። እኔ ማለት ብዙ ጊዜ ሴትና ወንድ በፍቅራቸው ዙሪያ የሆነ ነገር ሲገጥማቸው ማለት ነው ወንዶች ቶሎ ብለው ጂም ቤት ነው የሚደበቁት። በቃ መደበቂያቸው ሀሳባቸው ምናምን እዛ ነው ሂደው የሚያቀሉት፣ ስፖርት በመስራት ብረት በማንሳት በማገላበጥ ምናምን። ሴት ልጅ ደግሞ ያው ቶሎ ብላ ማልቀስ ነው የሚቀድማትና እንግዲህ ብሩኬ ማን ነው ደፋሩ ምን የገበረው በእኔና በሀይሚ መካከል የመጣ እያለ ጡንቻው እንደዚህ እያሳየ ነው ማለት ነው። ኤፍሬም ይህን ጡንቻ ከነካካ ፈረደብ፣ ዛሬ አፍርጦ ነው የሚጥል ብሩኬ ማለት ነው። እና በነገራችን ላይ እንትና እኮ አቅም የለውም፣ የምሬን ነው። ብሩኬ ልምታው ካላ አፍርጦ ነው የሚጥለው ኤፍሬምን ማለት ነው። እና ነገር ግን መማታት የሰው ተግባር አይደለም፣ ብሩኬ አያደርገውም፣ ይህንን ነገር አያደርግም ማለት ነው። እንግዲህ ዛሬ ደግሞ ላይቭ ላይ ማታ እንገናኝ ብሏልና ማለት ነው። አስቀድሞ እያስጠነቀቀ ነው። ስለዚህ ላይቭ ላይ ማታ ምን ይፈጠራል የሚለውን አብረን እናያለን። ባለፈው ሀይሚ እንግዲህ ብቻዋን ላይቭ ላይ ገብታ ያው ብሩኬስ እያላችኋት እናንተም ያው እኔም እኮ ይናፍቀኛል ለምን ትውስታ ታድርጉብኛላችሁ እያለች ነበረ ማለት ነው። እና ዛሬ ደግሞ ከብሩኬ ላይ ምን ይፈጠራል? ሀይሚና ብሩኬ ታርቀው አብረው ይመጣሉ ነው ወይስ ደግሞ ብቻዋን ይመጣል የሚለው ነገር እንግዲህ አላወቅነውም። ወይ ታርቀው ሊመጡ ይችላሉ፣ መታረቁንስ እኔ እንጃ። ወይ ፈጣሪ፣ ወይ በዚያ እየያዛቸው የሚታረቁም አይመስሉ። ነገር ግን ማታ አብረው ቢመጡ ጥሩ ነበረ። ብሩኬና ሀይሚ ሁልጊዜም ቢሆን ማለት ነው ጠላታቸውን ማስደሰት ነው የሚወዱት። የምሬን ነው የምላችሁ። ማለት እንደዚህ በመሆናቸው በጣም ብዙ ሰው ደስ የሚለዋል፣ እነሱ እንዲለያዩ የሚፈልግ ስላለ ማለት ነው። እና በዚህ ክፍተት መካከል ያ ጠላት ይደሰታል። እነሱ ደግሞ ጠላትን ማስደሰት ይወዳሉ፣ በመጨቃጨቃቸው፣ በመጣላታቸው፣ በመሰዳደባቸው እና በጣም በሚያሳዝን ሁኔታ ክፍተታቸው በጣም እየበዛ ነው። ወይ የሆነ ጊዜ ላይ ርቀታቸውን ጠብቃቸው እዩት ደግሞ እስኪ ነገሩን ሁሉ ማለት ነው። ስትነፋፈቁ ምናምን መገናኘት አይሻልም? እና አሁንም ቢሆን ከብሩኬ ላይ ነው እየወረዳችሁበት ያላችሁት። ያች እርጉዝ ነኝ የምትለው አሁን ልሄድ ነው ብሩኬ ብቸኛ ነው እያለች ተቀባጥራለች። እች ቀባጣሪ ብሩኬ ደግሞ ከምንም አይነት ነገር ነፃ ነኝ እያለ ነው ማለት ነው። እና በነገራችን ላይ ብሩኬ ስለተወደደ ስለተፈቀረ ልትፈርዱበት አይገባም። ምን ያድርግ ይሄ ልጅ እንዴ? ፈጣሪ አምላክ አሳምሮ ከቁመና ከመልክ ከጸባይ አሳምሮ ፈጠረው እና ይፈቀር ነው የምትሉት? ምን ያድርግ? በቃ መፈቀር እኮ ጸጋ ነው። ሴቶቹን እየሄደ አፍቅሩኝ አደራቸውን በራሳቸው በፍቅር ጠብልል እያሉ ነው እየመጡ የሚጠይቁትና እና ማታ ደግሞ ሀይሚ ማስረገዛችልም ማስወለዳችልም ባለችው ማለት ነው። በጣም ብዙ ሰው ቲክቶክ ላይ እየቆራረጡ እያወጡት ነበረና ማለት ነው። እንዴት ነው ቡራ ቀብራራው ቡራ ሸበላው ማስረገዝ የማይችለው ማስወለድ የማይችለው እንዴት ነው እንዴ? አሁን ትንሽ ጊዜ ነው እንጂ ማለት ነው። ጠብቁ፣ ሀይሚን 4 ልጆቿን ያሳቅፋታል። እንደማይወልድና እንደሚወልድ ያሳያቸዋል። ያኔ ሽልጥልጥ ነው ልፍስፍስ ነው የምትሉ እናንተ ደግሞ ካላስወለዳት ብላችሁ ነው እንደዛ የምትሉት። እና ማለት ነው ስትፈርዱ ዝም ብላችሁ ውርድን ብሱን አትፍረዱ። የምሬን ነው ማለት ብሩኬ እንደዚህ የሚሆንበት ምክንያት ከሚያየው አንጻር ነው። ገብቷቸዋል አይደል? ስለዚህ ሁለቱም ጥፋተኞች ናቸው። አሁን ሀይሚም በራሷ እያጠፋች ነው ያለችው። አንደኛ ነገር የሆነ በቃ ነገሮችን መያዝ አልፈለገችም። መልቀቅ ብቻ ነው የምትወደው እሷ። እንደገና በዚህ መካከል ሌላ ሰው ሲመጣ ደግሞ በዚህ ክፍተት መካከል እንደገና ተናዳ ትመጣለች። እና ከዚህ ሁሉ ነገር ነገሮችን በማስተዋል ብትይዛቸው ጥሩ ነበረ። ግን እሱም እየተሰደበ ነው። እየተሰደበ ደግሞ በዚህ ጊዜ ላይ ዝም የሚል የለምና ማለት ነው። ኤፍሬም ሲጀመር ቅናተኛ ሰው ነው። 4 ነጥብ። ምንም ይሄ የሚደበቅ ነገር እኮ አይደለም። በብሩኬ ይቀናል። በቃ ከብሩኬ ጋር እንድትሆን አይፈልግም። ሁለተኛ ደግሞ በብሩኬ ይቀናልና ኤፋን ሰደበው ብሩኬን ሰደበው እያላችሁ እስከዛሬ ድረስ ስለምታወሩ ማለት ነው። ኤፋ የተሰደበው ባደረገው በስራው እንዴ በስራው ነው። ባይሰድበው ባይነካው አይነካም። ብሩኬ ማንንም አይነካም ካልነኩትና እሱ የሚናገረው እሱ የሚላቸው ቋንቋዎች እሱ ቅቤ እየቀባው ነው። ብሩኬ ቅቤ ነው የሚያጠጣው። አይ ነው ብሩኬና ኤፍሬም ቢረጋጉ፣ ምክንያቱም ለወደፊት አማች የሚሆኑ ሰዎች እስከሆኑ ድረስ ቢረጋጉ ጥሩ ነበር። ግን ደግሞ ኤፍሬም ተሳዳቢ፣ ብሩኬ ደግሞ ቻይ ማን ያደረገው? እሱ እኮ ሰው ነው። ሌላኛው ደግሞ ሀይሚ
ከህግም ቢሆን ወደ ህግም ቢሆን እንሄዳለን አለች ማለት ነው። አረ ጉድ 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 ጉድ! እኔማ ጉድ ነው ያልኩት እኮ። ቆይ ወደ ህግ የሚያስኬድ ነገር ምን አዳረሳችሁ? አንቺና ብሩኬ ባልና ሚስት አይደላችሁ? ፍቅረኛ እንደሆናችሁ እንኳን በወጉ አልነገራችሁንም። የራሳችሁን ድብብቅ አድርጋችሁ ከዛው እኛውን መፍረድ አቅቶናል እኮ የመሬን ነው። እና ወደ ህግ የሚያስኬደው ነገር ምንድን ነው? ብሩኬ እውነታውን ያንቺን ልብስ አልሰጥም ብሎ ሊከለክል ነው? አይ እንደው አለማወቅ አንዳንዴ ከባድ ነው። የምሬን ነው የምላችሁና ልብሴን አልሰጠኛለች ብሩኬ ልብሴን አልሰጠኛለ ብለሽ ነው ከህግ የምትሄጂው ሀይሚዬ? ማለት ከህግ የሚያደርስ ነገር ምን አለ ብዬ እኮ ነው። አልተጣሉ አልተፈነካከቱና፣ ለማንኛውም መከባበር ከተፈለገ ሁሉም በስነ ስርዓቱ መነጋገር፣ ካልሆነም ደግሞ አንደኛው እየተሰደበ አንደኛው ዝም ይበል ማለት ይሄ ለራሱ ስህተት ነው። ምክንያቱም ያንም ሰው ነው ስለሚሰማው ማለት ነው። እና ብሩኬ ማታ ላይ ሊመጣ ነው ላይቭ ላይ። እኔ ከሀይሚ ጋር ቢመጡ ደስ ይለኛል እውነት ለመናገር። አሁን በቃ እንኳን ለራሳቸው አይደል ለእኛ ራሱ በጣም እየገረሙ ነው ያሉት፣ በጣም እየተናናቁ ስለሆነ የምር ይሄን ነገር ትተውት የድሮ ሀይሚና ብሩኬ ቢመለሱ